እኔ ልትፈታኝ አስበህ ነው? አዎ፣ ከአንቺ ጋር ከዚህ በላይ መቆየት እንደሌለብኝ ነው የሚሰማኝ። ኤልያስ አይነት አውሯል። እባክህ እንደዚህ አታድርግ። እንደውም የታወረው አይኔ አሁን ነው የሚከፈተው። እሺ ማክቤል እኮ ልጄ ናት። ልጅሽ ብትሆንማ ወላጅ እንደሌላ ሰው ዲቃላ ብለሽ አስድባት ነው። እንደዚህ አትበለኝ። ገና ልጄ ስለነበር ነው። ተናደጃ ባያም ነፍቀሽ ልቀቀኝ። ምን ሆነሃል? ቤት ውስጥ እኮ ነው ያለ ነው። እንዴት አባሽ ነው የሚያማረብሽ? ወይኔ ኤልያስ፣ ምንድን ነው የምሰማው? ማክዳ ያልወለድነው ለማክቤል ሳይሆን አንቺ ስላልፈለግሽ ነው። እሺ አንተን የሚያስደስትህ ከሆነ አሁን ማድረግ እንችላለን። ወንድምና እህት ኖሯት ከእነሱ ጋር እየቦረቀች በደስታ ትደግስልሽ እምቢ ያልሽኝ እኮ አንቺ ነሽ። እባክህ ፍቺ የሚባለውን ቃል ደግመህ እንዳትጠቀመው። ወዶልናል ዳኒ። ያሰብነው ነገር ሁሉ ገደል ገብቷል። እቅዳችሁ ሁሉ ገደል ገባ እያልኩ እኮ ነው። ስማኝ፣ ኤልያስ ሊፈታኝ ነው እኮ። በምን ምክንያት? ያቺ ዲቃላ ልጁን ዲቃላ ብዬ ሰድቤያት ነው። እና አንቺ እሱ ፊት ነው እንደምሰድቤያት? እባክሽ ልለምንሽ፣ አንድ የመጨረሻ እድል ብቻ ስጪኝ። እኔ በጣም ሰልችቶኛል። እሺ ደግሞ ድጋሜ በልጅ ሰበብ አድርገው ወደ ህይወቴ እንዳትገባ። ማክዳ ልፈታት ነው። አማናይት፣ ወይኔ ጉዴ! በስመ አብ፣ መናገር አልነበረብኝም እንዴ? በፈጣሪ አማናይት፣ እናንተ ብቻ ናችሁ የምታው። መናገር አለብሽ። አንደበትሽ ባይናገርም አይንሽ ይናገራል። ምንድን ነው አይኔ የሚናገረው? እንደምትወጪ። አቦ በእናትህ ዝም ብለህ አንተ ደግሞ አንቺ እኔን የመታሽ? እኔ እንደማንኛውም ሴት ርካሽ ሴት አይደለሁም። እሺ ለራሴ ክብር ያለኝ ሰው ነኝ። ማክቤል በባለፈው ክፍል ዳኒ እንግዲህ የማይጠበቀውን የአማናይትን ጥፊ እንደተነሳ አይተን ነበረ። በጥፊዋም እንዴ ብዙ ነገሮችን የተማረ ቢመስልም ግን ደግሞ እሷ ጋር ህልክ እንደተጋባ ያልተገባ ነገር ውስጥ እንደገባ አይተናል። አማናይትና እንዲሁም ደግሞ ማክዳ በጣም ከባድ ችግር ውስጥ ነበሩ። በኪሷ ውስጥ ላይ እንግዲህ የከተተችው የነበረ የማክዳ ወርቅ የገባው ወደ አማናይት ኪስ ስለነበረ ይሄንን ኪሷን እንድትፈተሽና ሌባ ተብላ ከዛ ቤት ውስጥ ላይ ብዙ ነገሮች እንዲደርሱባት እንዲሁም ደግሞ በኤልያስ እንድትጣላ ያደረገችው ማክዳ አሁን ላይ እንግዲህ ውርደቷን ተከናንባለች ማለት ነው። ይሄንን ነገር ደግሞ በድምጽ መቅረጫ ቀርጻ ሁሉንም ነገር ለኤልያስ አስደምጠዋለች። አማናይት እንግዲህ ከቤት ውስጥ ላይ ተፈላጊነቷ እንዲሁም ደግሞ ተወዳጅነቷ እየጨመረ መጥቷል። አማናይት በአሁኑ ሰዓት ላይ ከጎዳና የመጣች ብትሆንም ማክቤልን እንግዲህ በጣም ትወዳታለች። እጅግ በጣም አድናን ትወዳት ትሳሳላታለች። ስለዚህ ደግሞ ይሄንን ሁሉ ነገር ልትንከባከብ ልታግዛት ለሷ ብላ እዚህ ቤት ውስጥ እንደተቀመጠች እናውቃለን። ኤልያስ በአሁኑ ሰዓት ላይ ከማክቤል ሳቅ ጨዋታ ጀርባ እሱ በራሱ ደስተኛ እንደሆነ በሷና የተለየ ነገር ስሜት እየተሰማው እንደሆነ አይተን ነበረ። ምክንያቱም ደግሞ ኤልያስ ለራሱም ለልጁም እናት እንድትሆነው ለሱ ሚስት እንድትሆነው ፍላጎቱን እያሳያት ይገኛል። ምክንያቱም ደግሞ አማናይት በአሁኑ ሰዓት ላይ ከቤት ውስጥ ተወዳጅ ብትሆንም ዳኒም ደግሞ በአንድ በኩል የመታችው ጥፊ የምታደርጋቸው እንቅስቃሴዎች እጅግ በጣም የማረከው ይመስላል። ዳኒ እንግዲህ እዚህ ቤት ሲገባ ማክዳን ብሎ ነው። ማክዳ ዳኒን ያመጣችው አይነ ስውር አድርጋ ነበረ። አይነ ስውር ቢሆንም በአሁኑ ሰዓት ላይ አይነ ስውርነቱን ለሱ ብቻ እንጂ ቤተሰብ በሙሉ ሁሉም እንደሚያውቁት ከሆነ እሱ አይነ ስውር አለመሆኑን ተረድተዋል ማለት ነው። ግን ደግሞ ይሄንን ሚስጥር አድርገው ይዘውታል። ዳኒ ሚስጥረኛ ያላት ማክዳ አሁን ሰዓት ላይ በጣም እያስጠላችውና በሷ ስራና ሴራ ፍላጎት ማጣቱን እንዲሁም ደግሞ አሁን ላይ አሻግሮ መመልከት የጀመረው አማናይትን መሆኑን እየተመለከትን መጥተናል። አማናይትን አስወግዳት ወይም ደግሞ እስከ ወዲያኛው ሸኛት። እሷ ናት የህይወታችን ጠላት፣ በኑሯችን እየገባች ነው፣ ሀሳባችንና ስኬታችንን እንዳንወጣ አድርጋናለች በማለት የምትናገረው ንግግር ዛሬ ላይ ዋጋ ሊያስከፍላት እየተዘጋጀ ይገኛል ማለት ነው። ማክዳ እንግዲህ ይሄን ነገር ስትነግረው ለዳኒ እሷን በጣም እንደሚያፈቅራት እሷም እሱን እንደምታፈቅር እዚህ ቤት ውስጥ የመጣችው የኤልያስን ገንዘብና ልጅ ፈልጋ እንደሆነ ሁላችንም የምናውቀው ሲሆን ከዚህ መካከል ላይ ይሄ ነገር ይፈጠራል ብሎ ማገመት በጣም ከባድ ነው። ዳኒን እንግዲህ በደቂቃዎች ውስጥ የቀያየረው የአማናይት ፍቅር ነው ማለት ነው። አማናይትን እያፈቀራት የመጣ እየወደዳት የመጣ
አንድ ጊዜ በጥፊ አንዴ ደግሞ እንዲሁም በተለያየ መንገድ ዱላዋን ቀምሷል ማለት ነው። እና እንደዚች አይነት ሴት በህይወቱ ላይ ገጥማውም አይቶም አያውቅም። ለሱ ፍቅር አፈቀርኳችሁ ሲላቸው መንበርከካቸውን ነው የሚመለከት እንጂ እንደዚች አይነት ግንትር የሆነች ሴት አይቼ አላውቅም በማለት በፍቅሯ እንግዲህ እንደተንበረከከ እያየነው እንገኛለን። የመግደል ሙከራ አድርግም ያለችውን ነገር አልተቀበላትም ማለት ነው። እሷ ተናግራ ብትወጣም ማክዳ የተናገረችውን ንግግር ከተግባር ሊቆጥረው እንዳልፈለገና ይሄን ነገር በፍጹም ማድረግ አልችልም ሲል ዳኒ በውስጡ ያሰበውን ነገር ምክንያቱም ደግሞ ከአማናይት ለየት ያለ ነገር እንዳለበት ያስታውቃል ማለት ነው። ኤልያስ እንግዲህ አሁን ላይ እያንዳንዱ ነገር የዳኒንና የማክዳን ጉዳይ አጋጣሚ ሆኖ አይነ ስውር ሆኖ ቤት ውስጥ የመጣውን ወንድሟ በደንብ አድርጌ እኮ ሰላምታ አልሰጠሁትም በማለት መለስ ብሎ በድጋሚ ሰላም ሊለው በሄደበት ቅስፈት ነበረ አንድ ድምጽ የሰማ። እዛ ውስጥ ሆኖ እንዴት አምሮብሻል፣ ቆንጆ ሆነሻል እያለ የሚያማልላትን የዳኒን ድምጽ ከማክዳ ከሚስቱ ጋር ሰማ ማለት ነው። እንዴ እቺ ሚስት ማክዳ አይደለች እንዴ? ወንድም ያለችው ሰው ማን ነው? ለምንድን ነው ይሄን ያክል ይሄንን ድምጽ አውጥቶ እንደዚህ የተናገራት? በማለት ሁሉን ነገር ከሰማ በኋላ ኤልያስ እንግዲህ በጣም እንደተናደደና ይሄ ነገር ለምን እንደዚህ ያደረገች በማለት እንደተቆጨ አይተነው ነበር። የዛን ቀን ነበር አይኑ እንደሚያይ እንዲሁም ደግሞ ማክዳ ይዛው የመጣችው ጎረምሳ ወንድሟ እንዳልሆነ እንዲሁም እዛ ቤት ውስጥ የመጣው ዳኒ አንድና አንድ ልጁን ሊሰርቅ ከዚህ ባሻገር ደግሞ ማክቤልን ይዞ ከመሄድ ባሻገር እዚህ ቤት ውስጥ እንግዲህ ያለችው ማክዳ የሱ ፍቅረኛ መሆኗን ተመለከተ ማለት ነው። ይሄ ነበረ ቤቱን ሁሉ ምስቅልቅሉን ሳያወጣ በቀስታ ሁሉን ነገር እየተመለከተ የሰነበተው። እናም ዳኒ አይኑ እንደሚመለከት የማክዳ ፍቅረኛ እንደሆነ ተመልክቷል ኤልያስ ማለት ነው። እንግዲህ ኤልያስ ማክዳን ካገባት በአሁኑ ሰዓት አማናይት እንግዲህ ሁሉን ነገር የኤልያስንና የአማናይትን ጉዳይ እንዳየነው ሆኖ አማናይት ግን አዲስ ነገር ዛሬ ሰምታለች ማለት ነው። ይሄ አዲስ ነገር የሰማችው ነገር ደግሞ ኤልያስ የነገራት ነገር አለ ዳኒ እንደሚያይና ሁሉም ነገር የሚስቱን ፍቅረኛ እንደሆነ ግን ደግሞ እሱ ይሄን ነገር አጋልጦ መናገር እንዳልፈለገ ሲነግራት ነበርና እሷም በሆነው ነገር ገርሟት ፍቺ ሊያደርግ እንደሆነም ሰምታለች ማለት ነው። ይህን ነገር ኤልያስ ሲናገር እጅግ በጣም በመደናበርና በመደናገጥ ስሜት ውስጥ የነበረችው ማክቤል የአማናይት በአሁኑ ሰዓት ላይ እንግዲህ አማናይት ይሄን ነገር ስትሰማ ገርሟት ነበርና ሁሉንም ነገር ድራማው እንደሆነ የድራማውን ደግሞ ፍጻሜ እኛም ደግሞ እስኪ ድራማውን እንስራ በማለት ራሷን ስታ ካልጋው እንደወደቀች ለመምሰል ስትጨነቅ እኔ መናገር አልነበረብኝም እንዴ ብሎ እሱም እንዲጨነቅ እንዳደረገችው አይተናል። ግን ደግሞ በመካከል ላይ እንግዲህ ማክዳ መፈታቷን ብቻ ሳይሆን በአሁኑ ሰዓት ኤልያስ በጣም አማናይትን እየወደዳትና እያፈቀራት መምጣቱ ከፍቅር ባሻገር ደግሞ የተሻለ ነገር ያለውን አንቺም አይንሽ ላይ ያስታውቃል። መናገር ፈርተሽ ነው እንጂ አልፈለግሽም እንጂ አንቺም እንደምታፈቅሪኝ እንደምትወጂኝ ያስታውቅብሻል በማለት እንግዲህ አማናይትን አሳፍሯታል ማለት ነው። እባክህ ምናምን ብላ ቤቱን ለቃ እንድትወጣ አድርጓታል ማለት ነው። ከክፍሉ ወጣለች። በአሁኑ ሰዓት እንግዲህ ሌላው ነገር ማክቤል አማናይትን እናቴ እንድትሆኝ እፈልጋለሁ፣ በቃ የአባቴ ሚስት ሁኚ፣ እኔም ደግሞ ላንቺ ልጅሽ መሆን እፈልጋለሁ ስትላት ነበር። አማናይት እንግዲህ እኔ እንደ አክስትሽ እንደ ጓደኛሽ እንደ እህትሽ ሆንሻለሁ እንጂ እናት ላንቺ መሆን አልችልም ስትላት ነበረ። በዚህ ተኮራርፈው ነበርና ምክንያቱም ደግሞ አማናይትን የወደደቻትን ያክል ማክዳን አንድም ቀን ወዳት እንደማታውቅ በጨዋታ መካከል እንኳን የሚያሳዩት ልዩነት በጣም የተለያየ መሆኑን ማክቤል የተገነዘበችውን ለአባቷም ማስረድታ ነበር። አባቷ እንግዲህ ከሶፋው ላይ መጥቶ ቁጭ ሲል ማክቤል ከመሬት ከሶፋው ስር ተደብቃ ቁጭ ብላ ነበርና ይሄ የሚያደርገችው ምክንያት አማናይት ስትመጣ መጣላታቸውን ለማመልከት ያክል ነበረ። ግን ደግሞ ከአማናይት ነበር የተሸሸገችውና አማናይትና እኔ ተጣልተናል፣ እኔና እሷ ሚስጥር ነው በመካከላችን ብላ ስትነግረው ምንድነው ሲላት ሁለታቸው እንግዲህ እንደሚዋደዱ እንዲሁም ደግሞ እናቷ ብትሆን እንደተመኘቻት እሷ ደግሞ እናት መሆን እንደማትፈልግ አክስትሽ ወይ ደግሞ ቤተሰብ ሆናለሁ እንጂ ያንቺ እናት መሆን አልችልም ብላለች ብላ ስትነግረው ነበረ። ኤልያስም በሁኔታው ግራ ተጋብቶ ተደናግጦ እያዳመጣት በነበረ ሰዓት እንግዲህ አማናይትን ይሄንን ወሬ እያወሩ ስለ አማናይት የነበረ ጊዜ ማክዳ እንግዲህ ተደብቃ እያንዳንዱ ነገር እያዳመጠች ነበር የዚህን ጉዳይ። ማክዳ እንግዲህ እንጀራ እናት እንደመሆኑ አንፃር ባለፈው ክፍል ላይ እንዳያችሁት ፀጉሯን እየጎተተቻት ነበር ማክቤልና ለምንድን ነው ይሄን ያደረገችው?
አማናይትና እንዲሁም ደግሞ ማክዳ ተጣልተው ነበረ። በወርቁ ጉዳይ ነበር የተጣሉት። ወርቁን ግን አማናይትን እንዳየናት ወርቁን አላነሳችው ነበር። እሷ በነፃነት የምትንቀሳቀስ ለሀቅ የቆመች እንጂ ልትሰርቅም ምንም ልትዘርፍም አልገባችው ነበር። ራሷን ለማዳን እዚህ ቤት ብትመጣም ግን ደግሞ አንድ የተጎዳ ሰውን ነፍስ ልታድን ትችላለች፣ በተዘዋዋሪ መንገድ ማለት ነው። እናም ለዚህ ነበረ ማክዳ ከዚህ ቤት እንድትወጣላት በጣም ብዙ ጥረቶችን እያደረገች ትገኛለች። አሁንም ቢሆን እንግዲህ በነፃነት በወደ ራሷ ፍላጎት ማትወጣ ከሆነ እስከ መጨረሻው አሰናብታት እያለችው ትገኛለች። ዳኒ ግን የዚህን አይነት ውሳኔ ለመወሰን ፍላጎት እንደሌለው በደንብ አድርጎ ማክዳን ሲያነግራት ነበር። ግን ደግሞ በውስጡ አንድ ሚስጥር አወራ ለራሱ። በፍጹም ይሄን ነገር ላደርገው አልችልም እያለ ነው። ምክንያቱም ደግሞ ከማክዳ ፍቅር ሳይሆን አሁን ላይ የአማናይት ፍቅር እየበለጠበት የመጣ ይመስላል። በተግባሯ በአድራጎቷ ድርቅናዋን እየተመለከተ ሲመጣ ይቺ ሴት ትክክለኛ ሴት ናት እያለ መመልከቱን አይተናል ማለት ነው። እንግዲህ ማክዳ ከነተንኮሎቿ ምን ሊውጣት ይሆን? አሁን ሁሉም በአንድነት አንድ ቦታ ላይ እየተሰበሰቡ ይገኛሉ፣ ለሀቅ እየቆሙ ይገኛሉ። ዳኒ የመጣበትን ነገር ላይ ያሳካም ይፈልጋል። እንዲሁም ደግሞ አማናይትን ማጣት እየፈለገ አይደለም። ሌላው ነገር ኤልያስ ደግሞ አሁን ላይ ከአማናዊት ጋር የሚያደርገውን የፍቅር እንቅስቃሴ በገዛ ልጁ አይን ውስጥ መግባቱን አይተን ነበረ። በጣም ተደስታ ማክቤል በሁኔታው ነገር አባቴ ሲስምሽ አንቺ በጣም ደስ ብሎሻል፣ አየሁሽ እኮ ጎንጭሽን ሲስምሽ አይቻለሁ በማለት ተደብቃ እንግዲህ የሚናገሩትን የሚያደርጉትን ነገር እንደተመለከተች አይተን ነበር። ይሄ ነገር ደግሞ ለማክቤል ትልቅ የደስታ ምንጭ ሆኖላታል። ሁለታቸው አንድ ቤት ከሆኑ እኔ በፍቅር እየሳቅኩ እንደዚህ ደስ ብሎኝ ከምወደው ሰው ጋር እኖራለሁ እያለች ትገኛለች ማለት ነው። የአማናይትን ንግግር እንግዲህ ኤልያስ ሰምቷል። እንዲሁም ደግሞ አማናይትም እናት መሆን ባልችልም እህትሽ ሆናለሁ፣ አክስትሽ ሆናለሁ እያለቻት ትገኛለች። ማክዳን እንግዲህ የሚያናድዳት ነገር ነው ይሄ። የዳኒና የማክዳ ጉዳይ ወዴት እያመራ ይሆን? አሁን ላይ እንግዲህ ይሄን ነገር ፍቹ በቀጥታ መንገድ እንድትፈታው ጠይቋታል ኤልያስ። ይህንን ፍቺ እሺ ብላ ትቀበላለች አትቀበልም? ይሄ የሚታወቅ ነገር አይደለም። ምክንያቱም በጣም ብዙ ልታለፋኝ ትችላለች፣ ግን ደግሞ ፈታታለሁ እያለ ይገኛል ኤልያስ። የኤልያስን ሀሳብ የሰማችው አማናይት እንግዲህ ይሄን ነገር ግራ ተጋብታበታለች። ዳኒስ ምን ይወስን ይሆን? ማክዳስ ምን ትላለች የሚለውን የቀጣዩን ክፍል አብረን የምናየው ይሆናል።